ሰላም ውድ የቲክቫ ኢትዮጵያ ቤተሰቦች፣ አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። የምሽት መረጃዎችን ወደ እናንተ እናደርሳለን። በቅድሚያ አበይት ጉዳዮች። ኢትዮጵያ ከ850 ሚሊዮን ዶላር በላይ የሚገመት ዓለም አቀፍ ክስን በድል አጠናቀቀች። የኦሮሚያ ቱሪዝም ኮሚሽን ኮሚሽነር አምባሳደር ሌሊሴ ዱጋ የኢትዮጵያ የህፃናት የደምና ካንሰር ማህበር አምባሳደር ሆነው ተሾሙ። ብራዚል የስጋ ውጤቶችን ጨምሮ 17 የግብርና ምርቶችን ወደ ኢትዮጵያ ለመላክ የገበያ ፍቃድ ማግኘቷ ተገለጸ። በኢራን የተዘጋው የሆርሙዝ ሰርጥ ነገ ሐሙስ ወይም አርብ ዕለት ለዓለም አቀፍ የንግድ መርከቦች ክፍት ልታደርግ እንደምትችል የሀገሪቱ ከፍተኛ ባለስልጣን ተናገሩ። እነዚህን መረጃዎች ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። ኢትዮጵያ ከ850 ሚሊዮን ዶላር በላይ የሚገመት ዓለም አቀፍ ክስን በድል አጠናቀቀች። ኢትዮጵያ የቀረበባትን ከፍተኛ የካሳ ጥያቄ ያካተተ ዓለም አቀፍ የኢንቨስትመንት ክስ በድል ማጠናቀቋን ፍትህ ሚኒስቴር አስታወቀ። በወራት ልዩነት ውስጥ የተገኙት እነዚህ ድሎች የሀገሪቱን ጥቅም ከማስጠበቅ ባለፈ ለኢንቨስትመንት ዘርፉ መተማመንን የሚፈጥሩ መሆናቸው ተገልጿል። የፍትህ ሚኒስትር ዴኤታ አቶ በላይሁን ይርጋ እንዳሉት በቱርክ አክጉን እና በኔዘርላንዱ ኢትዮሊዝ ኩባንያዎች ቀርበው የነበሩት ከ850 ሚሊዮን ዶላር በላይ የካሳ ጥያቄዎች በህግ ውድቅ ተደርገዋል። ኩባንያዎቹ መብታችን ተጥሷል በሚል ክስ ቢመሰርቱም ኢትዮጵያ የዜጎቿን ደህንነትና ህግን አክብራ መስራቷ በዓለም አቀፍ ዳኞች ተረጋግጧል። በተለይ በኢትዮሊዝ መዝገብ ሀገራችን ለክርክር ያወጣችው ወጪ እንዲመለስላት መወሰኑ ክስን ለንግድ ማስፈራሪያነት ለሚጠቀሙ አካላት ትምህርት የሰጠ ድል መሆኑ ተገልጿል። ጎን ለጎንም መሰል ክሶች በዘላቂነት ለመከላከል የኢንቨስትመንት ህጎችን ማሻሻልና የሪፎርም ስራዎች እየተከናወኑ እንደሆነ ሚኒስትር ዴኤታው ጠቁመዋል። አጠቃላይ እነዚህ የህግ ድሎች ኢትዮጵያ ለእውነትና ለፍትህ የቆመች ሀገር መሆኗን ከማሳየታቸውም በላይ ለጤነኛ ኢንቨስተሮች ምቹና አስተማማኝ መሆኗን በተግባር ያረጋገጡ ናቸው ተብሏል። ሚኒስትር ዴኤታው በመጨረሻም ለተገኘው ውጤት ለመላው የኢትዮጵያ ህዝብ እንኳን ደስ አላችሁ መልእክት በማስተላለፍ በሂደቱ ለተሳተፉ የህግ ባለሙያዎችና ተቋማት ምስጋና አቅርበዋል። የኦሮሚያ ቱሪዝም ኮሚሽን ኮሚሽነር አምባሳደር ሌሊሴ ዱጋ የኢትዮጵያ የህፃናት የደምና ካንሰር ማህበር አምባሳደር ሆነው ተሾሙ። በኢትዮጵያ በየዓመቱ እስከ 8000 የሚደርሱ ህፃናት በካንሰር እንደሚጠቁ የገለጸው አዲሱ የኢትዮጵያ የህፃናት የደምና ካንሰር ማህበር ስራውን በይፋ ጀምሯል። ማህበሩ የኦሮሚያ ቱሪዝም ኮሚሽን ኮሚሽነር ሌሊሴ ዱጋን የማህበሩ አምባሳደር አድርጎ ሾመዋል። የማህበሩ ፕሬዝዳንት ዶክተር አቢል ኃይሉ በማህበሩ የምረቃ ስነ ስርዓት ላይ እንደገለጹት ልጆች ካንሰር አይዛቸውምና ካንሰር አይድንም የሚሉ አመለካከቶች በህብረተሰቡ ዘንድ ያሉ ትልቅ ስህተቶች መሆናቸውን ገልጸው በአሁኑ ወቅት ባለው የህክምና ቴክኖሎጂ የልጆች ካንሰር የመዳን ዕድሉ እስከ 85% ይደርሳል ብለዋል። በኢትዮጵያ በየዓመቱ ከ6000 እስከ 8000 የሚደርሱ ህጻናት ለበሽታው ይጋለጣሉ። ማህበሩም በዋናነት የተመሰረተው የህክምና ማዕከላት ለሚርቋቸውና አቅም ለሌላቸው ህጻናት የካንሰር ህክምና ተደራሽ ለማድረግ አልሞ እንደሆነ ተገልጿል። አራተኛ ደረጃ ላይ የደረሰ የካንሰር ህመምን አሸንፈው ሰርቫይቨር ለመባል የበቁት አምባሳደር ሌሊሴ ዱጋ በበኩላቸው ህፃናት ከትልልቆች ይልቅ የመዳን ዕድላቸው ሰፊ መሆኑን በመግለጽ የመዳን ዕድል ላለው ሰው ደግሞ የበለጠ ይለፋበታል ሲሉ ተናግረዋል። አምባሳደር ሌሊሴ ዱጋ ካንሰርን በጋራ ለመዋጋት የራሳቸውን ፋውንዴሽን እያቋቋሙ መሆኑንና በመጪው ሚያዝያ 6 ትልቅ መርሃ ግብር እንደሚኖራቸው አስታውቀዋል። ለዚሁ ፋውንዴሽን መጀመሪያ ይሆን ዘንድ እሳቸውና ባለቤታቸው 500,000 ብር እናስቀምጥበታለን። የኢትዮጵያ ህዝብ ይቀጥልበታል። አብረን ካንሰርን እንዋጋለን ብለዋል። ብራዚል የስጋ ውጤቶችን ጨምሮ 17 የግብርና ምርቶችን ወደ ኢትዮጵያ ለመላክ የገበያ ፍቃድ ማግኘቷ ተገለጸ። የከብት ስጋን ጨምሮ 17 አይነት ምርቶችን ወደ ኢትዮጵያ ለመላክ የሚያስችላትን ይፋ ፍቃድ ማግኘቷን የሀገሪቱን የግብርና ሚኒስቴር ጠቅሶ ሮይተርስ ዘግቧል። ወደ ኢትዮጵያ ገበያ እንዲገቡ ከተፈቀደላቸው ዋና ዋና ምርቶች መካከል የከብት ስጋ፣ የዶሮ ስጋና የአሳማ ስጋ እንደሚገኝበት ሪፖርቱ ይጠቁማል። ብራዚል በፕሬዝዳንት ሉዊዝ አናሲዮ ሉላ ዳ ሲልቫ የስልጣን ዘመን የግብርና ምርቶቿን የምታቀርብባቸው ከ500 በላይ አዳዲስ የዓለም ገበያዎችን ማግኘት መቻሏ ተነግሯል። የግብርና ሚኒስትሩ የንግድና ዓለም አቀፍ ግንኙነት ጸሐፊ ሉዊስ ሩዋ ስምምነቱን ለሮይተርስ አረጋግጠዋል። በኢራን የተዘጋው የሆርሙዝ ሰርጥ ነገ ሐሙስ ወይም አርብ ዕለት ለዓለም አቀፍ የንግድ መርከቦች ክፍት ልታደርግ እንደምትችል የሀገሪቱ ከፍተኛ ባለስልጣን ተናገሩ። ኢራን ነገ ሐሙስ ወይም አርብ ዕለት የሆርሙዝ ሰርጥን ለዓለም አቀፍ የንግድ መርከቦች ክፍት ልታደርግ እንደምትችል የሀገሪቱ ከፍተኛ ባለስልጣን ለሮይተርስ ገልጸዋል። ሰርጡ የሚከፈተው ግን በተገደበ ቁጥጥር ባለበት ሁኔታ እንደሆነ አመልክተዋል። ኢራንንና አሜሪካን በፓኪስታን ለመገናኘት ቀጠሮ ተይዟል። ሰርጡ የሚከፈተው በንግግሩ ማዕቀፍ ላይ የጋራ መግባባት ላይ ከተደረሰ ብቻ እንደሆነ
እንደሆነ ተገልጿል። ማንኛውም በሆርሙዝ ሰርጥ በኩል የሚያልፍ መርከብ ከኢራን ወታደራዊ ኃይል ጋር ቅንጅት ማድረግ ግዴታው እንደሆነ ተነግሯል። በጦርነቱ ምክንያት ኢራን ሰርጡን በመዝጋቷ በዓለም አቀፍ የነዳጅና የተፈጥሮ ጋዝ ገበያ ላይ ከፍተኛ መቃወስ ተፈጥሮ ቆይቷል። በተደረሰው የተኩስ አቁም ስምምነት መሰረት ቴሄራን ለመርከቦች ሰላማዊ እንቅስቃሴ ዋስትና የሰጠች ሲሆን ሰርጡን የመክፈት ሂደት ከኢራን ወታደራዊ አመራሮች ጋር በቅንጅት እንደሚከናወንና በኢራን ሙሉ ቁጥጥርና ፍቃድ እንደሚፈጸም ታውቋል። ሆኖም ኢራን እስራኤል በሊባኖስ ላይ የምታደርገውን ጥቃት የምትቀጥል ከሆነ ኢራን ለ2 ሳምንት ከተደረሰውና ለሰርጡ መከፈት ምክንያት ከሆነው የሰላም ስምምነት እወጣለሁ ስትል ማስጠንቀቂያ መስጠቷን አልጀዚራ ዘግቧል። ክቡራን አድማጮች ለሰዓቱ የመራረጥናቸው አበይት ጉዳዮች እነዚህ ነበሩ። ቲክቫ ኢትዮጵያ ዩቲዩብ ቻናል ሰብስክራይብ በማድረግና የደወል ምልክቷን በመጫን በዘላቂነት እንዲወዳጁን እየጠየቅን ከሰዓታት ቆይታ በኋላ ሌሎች አዳዲስ ጉዳዮችን ይዘንላችሁ እንመጣለን። ቸር ያቆየን።